ሰበር ዜና ወደ ሶስተኛው የዓለም ጦርነት እያመራን ነው። ይህ የኔ ንግግር አይደለም፣ ከትልቅ ሀገር ባለስልጣናት የተሰማ አስደንጋጭ ዜና ነው። የመካከለኛው ምስራቅ ጦርነት ዛሬም በአዳዲስ ክስተቶች ተወሳስቦ እንደቀጠለ ነው። ፈረንሳይ ጦርነቱን ተቀላቅላ ወደ መካከለኛው ምስራቅ በርከት ያሉ ተዋጊ ሄሊኮፕተሮችን ልካለች። ኢራን እንደዛተችው አደረገችው። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችውን ሕግ አጽድቃለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ ተናደዋል። ነገሮች ከአቅማቸው በላይ ሆነ ይመስላል። በአጋር ሀገራት ላይ የተበሳጩት ፕሬዝዳንት ዶናልድ ትራምፕ ነዳጅ የሚፈልጉ ሀገራት ወደ ሆርሙዝ ሂደው ዝም ብለው ይውሰዱ ሲሉ በንዴት ተናግረዋል። በሌላ በኩል ደግሞ የአውሮፓ ሀገራት ለአሜሪካ ወታደራዊ አውሮፕላኖች የአየር ክልላቸውን እየዘጉ ነው። የተባበሩት አረብ ኤምሬትስ ለኢራን ዜጎች ሙሉ በሙሉ በሯን ዘግታለች። እስራኤልም ከፈረንሳይ ጋር የምታደርገውን ወታደራዊ ግዢ ሙሉ በሙሉ አግዳለች። የባህረ ሰላጤው ሀገራት ትራምፕ በኢራን ላይ የጀመሩትን ጦርነት እንዲገፉበት በሚስጥር እየወተወቱ መሆኑ ተሰምቷል። በሌላ በኩል ኢራን በቀይ ባህር ላይ የባህር ላይ እገዳ እንዲደረግ በሁቲ አማጽያን ላይ ግፊት እያደረገች መሆኑ ተሰምቷል። የአሜሪካና የእስራኤል ጦር በሰነዘሩት ጥቃት የኢራን ጦር አውሮፕላኖች መውደማቸውም ተዘግበዋል። ኢራን በበኩሏ የእስራኤልና የአሜሪካ ወታደራዊ ማዕከላትን መምታቷን ገልጻለች። ወደ ቻይና በሚጓዝ የኩዌት ነዳጅ ጫኝ መርከብ ላይም ከፍተኛ ጥቃት ተፈጽመዋል። 4 የእስራኤል ወታደሮችም በጦርነቱ ተገለዋል። ጦርነቱ በእጅግ ተባብሷል። በእርግጥም ወደ ሶስተኛው የዓለም ጦርነት እየሄድን ይመስላል። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይም ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ፣ ሼር በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ሳጥን ውስጥ በመጻፍ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችው ሕግ ጸደቀ። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀችውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘገበ። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅዱ መጽደቁን አረጋግጠዋል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤው ውስጥ እንዳይንቀሳቀሱ የሚያግድ ነው። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል አክለዋል። የኤኤፍፒ የዜና ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርግ የመንግስት ቴሌቪዥን ዘግበዋል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረጉ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነትን የሚከታተለው ኬፕለር አስታውቋል። የአውሮፓ ሀገራት ለአሜሪካ ወታደራዊ አውሮፕላኖች የአየር ክልላቸውን እየዘጉ ነው። የአውሮፓ ሀገራት አሜሪካ በኢራን ላይ ለምታካሄደው ወታደራዊ ጥቃት የጦር አውሮፕላኖቿ የአየር ክልላቸውን እንዳይጠቀሙ እየከለከሉ ነው። እንዲህ ያለው ውሳኔ በስፔን የተጀመረ ሲሆን አሁን ደግሞ ፈረንሳይና ጣሊያን ተመሳሳይ አቋም መያዛቸው እየተዘገበ ነው። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት የጦር መሳሪያ ጭነው ወደ እስራኤል የሚበሩ ወታደራዊ አውሮፕላኖቻቸው በአየር ክልሏ በኩል እንዳያልፉ ፈረንሳይ መከልከሏን ጠቅሰው ቅሬታቸውን አሰምተዋል። ከአንድ ወር በላይ በኢራን ላይ ያልተቋረጠ ጥቃት እየፈጸሙ ያሉት ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ውሳኔ ክፉኛ የተቆጡ ሲሆን በጽሑፋቸውም ጠንከር ባለ ሁኔታ የፈረንሳይን ክልከላ አሜሪካ አትረሳውም ብለዋል። በተጨማሪም ጣሊያን ወደ መካከለኛው ምስራቅ የሚያቀና አንድ የአሜሪካ ወታደራዊ አውሮፕላን ሲሲሊ ውስጥ በሚገኝ ሲጎኔላ የአየር ኃይል ሰፈር እንዳያርፍ መከልከሏን የአገሪቱ መገናኛ ብዙሃን ዘግበዋል። የጦር ሰፈሩ የጣሊያን የአየር ኃይል ሰፈር ሲሆን የአሜሪካ ባህር ኃይልም የሰፈሩበት ነው። ቀደም ሲል የስፔን የውጭ ጉዳይ ሚኒስቴር በኢራን ጦርነት ውስጥ ለሚሳተፉ የአሜሪካ አውሮፕላኖች የሀገሪቱ የአየር ክልል ዝግ መደረጉን አሳውቋል።
የተባበሩት አረብ ኤሚሬትስ ለኢራን ዜጎች ሙሉ በሙሉ በሯን ዘጋች። የተባበሩት አረብ ኤሚሬትስ ማንኛውም የኢራን ዜግነት ያለው ግለሰብ በዱባይ በኩል እንዳይገባና እንዳያልፍ ጥብቅ እገዳ መጣሏን ፍላይ ዱባይ አስታውቋል። በአስቸኳይ ስራ ላይ የዋለው ይህ መመሪያ የኢራን ፓስፖርት የያዙ መንገደኞች በዱባይ ዓለም አቀፍ አየር ማረፊያ በኩል እንዳይገቡ የሚከለክል ሲሆን ይህም ሁሉንም የኢራን ዜጎች በእኩልነት የሚመለከት ነው። በተለይም እገዳው የቱሪስትና የጉብኝት ቪዛ ያላቸውን ብቻ ሳይሆን ማንኛውንም አይነት የተባበሩት አረብ ኤሚሬትስ ህጋዊ መኖሪያ ፍቃድ ያላቸውን የኢራን ዜጎች ጭምር ያካተተ መሆኑ የጉዳዩን አሳሳቢነት አጉልቶታል። በተጨማሪም በመመሪያው መሰረት በአሁኑ ወቅት ከተባበሩት አረብ ኤሚሬቶች ውጪ የሚገኝ የኢራን ተወላጅ ነዋሪዎች ወደ ሀገሪቱ መመለስ የማይችሉ ሲሆን ወደ ሀገሪቱ ለመግባት የሚያደርጉት ማንኛውም የቪዛ ማመልከቻ ውድቅ እንደሚደረግ ተገልጿል። ይህ ድንገተኛ ውሳኔ በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ውጥረትን ተከትሎ የመጣ ሲሆን በሺዎች የሚቆጠሩ ኢራናውያን መንገደኞችና ነዋሪዎችን ለእንግልትና ለከፍተኛ የጉዞ መስተጓጎል ዳርጓል። የታገዱት ዜጎች ይዘዋቸው የነበሩ ህጋዊ ሰነዶችም በዚህ አዲስ መመሪያ ሳቢያ ዋጋ አልባ ሆነዋል። እስራኤል ከፈረንሳይ ጋር የምታደርገውን ወታደራዊ ግዢ ሙሉ በሙሉ አገደች። እስራኤል ከፈረንሳይ ጋር ያላትን ወታደራዊ የንግድ ግንኙነት ሙሉ በሙሉ ለማቋረጥ በይፋ ወሰነች። በዚህም መሰረት ከፈረንሳይ የሚደረጉ ማንኛውም አዳዲስ የመከላከያ ግዢዎችና ስምምነቶች የታገዱ ሲሆን ቀደም ብለው የተፈረሙ ነባር ውሎች ብቻ እንዲቀጥሉ ተፈቅደዋል። የእስራኤል ባለስልጣናት ለዚህ ውሳኔ እንደ ምክንያት የጠቀሱት ፈረንሳይ ባለፉት 2 ዓመታት ያሳየችውን ወጥ የሆነ የጠበኝነት ፖሊሲ ነው። እስራኤል ከዚህ በኋላ ፈረንሳይን እንደ አስተማማኝ የመከላከያ ምርቶች አቅራቢ ማየት እንደማትችል ገልጻለች። የባህረ ሰላጤው ሀገራት ትራምፕ በኢራን ላይ የጀመሩትን ጦርነት እንዲገፉበት እየወተወቱ ነው ተባለ። እንደ ኤፒ ዘገባ ከሆነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ሌሎች የባህረ ሰላጤው አጋሮች የኢራን አገዛዝ ገና በሚፈለገው ልክ አልተዳከመም በሚል ትራምፕ በኢራን ላይ የሚወሰደውን እርምጃ አጠናክረው እንዲቀጥሉ በሚስጥር እየጠየቁ ይገኛሉ። የተባበሩት አረብ ኤሚሬትስ ከሁሉም በበለጠ ጠንከር ያለ አቋም በመያዝ አልፎ ተርፎም የምድር ወረራ እንዲካሄድ ፍላጎት እንዳላት ሲነገር፣ በተቃራኒው ኦማንና ኳታር ለዲፕሎማሲያዊ መፍትሄ ቅድሚያ እንዲሰጥ ይሻሉ። የሳውዲ ባለስልጣናት አሁን ላይ ጦርነቱን ማቆም ጥሩ ስምምነት ሊያስገኝ እንደማይችል በጽኑ ያምናሉ። የተባበሩት አረብ ኤሚሬትስ ባወጣችው ጠንከር ያለ መግለጫ በባላስቲክ ሚሳኤል ቤቶችን የሚደበድብ የኢራን መንግስት ከእንግዲህ በቀጠናው ተቀባይነት የለውም፣ ይህ ድርጊት ዳግም ላለመከሰቱ ዋስትና እንፈልጋለን ስትል አቋሟን አስታውቃለች። የባህረ ሰላጤው ሀገራት ማንኛውም አይነት ስምምነት ከመደረጉ በፊት የኢራን የኒውክሌርና የሚሳኤል ፕሮግራም ሙሉ በሙሉ እንዲገታ እንዲሁም ወደፊት የሆርሙዝ ወሽመጥን የመዝጋት ስጋት ለአንዴና ለመጨረሻ ጊዜ እንዲወገድ ይፈልጋሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቅርብ አጋሮቻቸው የሆኑት እንግሊዝና ፈረንሳይ በአሜሪካና በእስራኤል የኢራን ወታደራዊ ዘመቻ ላይ ለመሳተፍ ፍቃደኛ ባለመሆናቸው የተሰማቸውን ብስጭት በመግለጽ ከዚህ በኋላ አሜሪካ አትረዳችሁም ሲሉ አስጠነቀቁ። ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ፈረንሳይ ወታደራዊ ቁሳቁሶችን ጭነው ወደ እስራኤል የሚያመሩ አውሮፕላኖች በአየር ክልሏ እንዳያልፉ አለመፍቀዷን ወቅሰዋል። በተሳካ ሁኔታ የተወገደውን የኢራኑን ነፍሰ ገዳይ በሚመለከት ፈረንሳይ በፍጹም ተባባሪ አልነበረችም ያሉት ትራምፕ አሜሪካ ይህንን አትረሳውም ሲሉ ዝተዋል። በተጨማሪም ፕሬዝዳንቱ እንግሊዝን ለይተው በመተቸት ኢራን ዘግተው በምትገኘው ወሳኙ የሆርሙዝ ወሽመጥ ላይ አውሮፓውያን እርምጃ እንዲወስዱ አሳስበዋል። በሆርሙዝ መዘጋት ምክንያት የአውሮፕላን ነዳጅ ማግኘት ላልቻላችሁና ኢራንን የማስወገድ ዘመቻ ላይ ለመሳተፍ ለፈራችሁ ሀገራት 2 ምክር አለኝ ብለዋል። አንደኛው ከኛ ከአሜሪካ ግዙ፣ በቂ አለን ሲሉ ተናግረዋል። ሁለተኛው ደግሞ የዘገየውን ድፍረታችሁን ሰብስባችሁ ወደ ሆርሙዝ ወሽመጥ በመሄድ በኃይል ተቆጣጠሩት የሚል ነው። አክለውም ጦርነቱ አስቸጋሪውን ምዕራፍ ማለፉን ገልጸው አውሮፓውያን ራሳቸውን መከላከልና የራሳቸውን ነዳጅ ማስከበር መማር እንዳለባቸው አሳስበዋል።
ኢራን በቀይ ባህር ላይ የባህር ላይ እገዳ እንዲደረግ በሁቲ አማጽያን ላይ ግፊት እያደረገች መሆኑ ተሰማ። የየመኑ የሁቲ አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ ጥቃት እንዲሰነዝሩ ኢራን ግፊት እያደረገች መሆኑ ተሰምቷል። ይህም በቀጠናው እየተባባሰ የመጣውን ግጭት ተከትሎ የባህር ላይ እንቅስቃሴ ሙሉ በሙሉ ሊስተጓጉል የሚችል የባህር ላይ እገዳ ሊጥል ይችላል የሚል ከፍተኛ ስጋት ደቅነዋል። የአውሮፓ ባለስልጣናት ባወጡት ማስጠንቀቂያ ጥቃቶቹ በተለይም እንደ ባብ አልመንደብ ባሉ ቁልፍ የነዳጅ መጓጓዣ መስመሮች ላይ የሚበረቱ ከሆነ በሆርሙዝ ወሽመጥ ላይ ካለው ቀውስ በተጨማሪ በዓለም አቀፉ የኤነርጂ ገበያ ላይ ከፍተኛ መቃወስ ሊያስከትል እንደሚችል ገልጸዋል። ይሁን እንጂ የሁቲ አማጽያን የጥቃት ዛቻውን በአሜሪካና በተባባሪዎቿ ላይ እንደ ስትራቴጂያዊ መጫወቻነት እየተጠቀሙበት ቢሆንም የሁኔታውን መባባስ ተከትሎ ሊመጣ የሚችለውን አደጋ በማመዛዘን የጥንቃቄ እርምጃዎችን እየወሰዱ መሆኑን የዜና ምንጮች አመላክተዋል። በደቡብ ሊባኖስ 4 የእስራኤል ወታደሮች ተገደሉ። የእስራኤል መከላከያ ኃይል እንዳስታወቀው በደቡብ ሊባኖስ ውስጥ በሚካሄደው ጦርነት 4 የእስራኤል ወታደሮች የተገደሉ ሲሆን 2ቱ ደግሞ ጉዳት ደርሶባቸዋል። በመግለጫው መሰረት 2ቱ ወታደሮች ወደ ሆስፒታል ተወስደዋል። አንደኛው ከፍተኛ ጉዳት የደረሰበት ሲሆን ሁለተኛው መካከለኛ ጉዳት ማስተናገዱ ተገልጸዋል። ወደ ቻይና በሚጓዝ የኩዌት ነዳጅ ጫኝ መርከብ ላይ ጥቃት ተፈጸመ። የኩዌት ሰንደቅ ዓላማ የሚያውለበልብ አል ሳልሚ የተባለ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተተኳሽ የዩናይትድ አረብ ኤሚሬትስ የባህር ዳርቻ ዱባይ ላይ በቆመበት ጥቃት እንደደረሰበት ቫንጋርድ የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱና እሳት ተቀስቅሶ እንደነበረ ጠቅሶ በቁጥጥር ስር መዋሉን ገልጸዋል። የመርከቧ 24 ሰራተኞችም ምንም አይነት ጉዳት እንዳላጋጠማቸው እንዲሁም ጥቃቱን ተከትለው የፈሰሰ ነዳጅ አለመኖሩን ይፋ አድርገዋል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ስለ መርከቧ ዝርዝር መረጃ ከመስጠት ተቆጥበዋል። የኩዌት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ የአየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግቡም ማን እንደፈጸመው ግን አልገለጹም። አልሳልሚ መርከብ በአውሮፓውያኑ 2011 የተሰራች ሲሆን በባለቤትነት የተያዘችውና የምትንቀሳቀሰው በኩዌት የነዳጅ ዘይት ጫኝ ኩባንያ ስር ነው። ቢቢሲ አደጋውን በተመለከተ ከኩባንያው አስተያየት ለማግኘት ጥያቄ አቅርበዋል። ታንከርስ የተባለ ሌላ የማሪታይም ደህንነት ኩባንያ መርከቧ 1.2 ሚሊዮን በርሚል የሳውዲን እንዲሁም 800,000 በርሚል የኩዌት ድፍድፍ ነዳጅ መጫኗን ገልጸዋል። የነዳጅ ጭነቱ የተጠናቀቀው ባለፈው ወር መሆኑን ድርጅቱ ጨምሮ አስታውቋል። ስለ መርከቧ የጉዞ መስመር ይፋ የሆኑ መረጃዎች እንደሚጠቁሙት መዳረሻዋ ኪንጋይ ቻይና መሆኑን ያሳያሉ። ኢራን የእስራኤልና የአሜሪካ ወታደራዊ ማዕከላትን መምታቷን ገለጸች። የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀ። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጸዋል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱንም አክለዋል። ይህም የወታደራዊ አዛዦች ዋነኛ የግንኙነት ማዕከልን እንደሚያካትት ተገልጸዋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች አቡዳቢ፣ ባግዳድና ኩዌት የሚገኙ የሰው አልባ አውሮፕላን መቆጣጠሪያ ማዕከላት በድሮኖችና ኢላማ በሚለዩ ሚሳኤሎች ተመተዋል ብለዋል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሄዝቦላ እንዲሁም በኢራቅና የመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲልም አክለዋል።
ፈረንሳይ ታይገር የተባሉ ሄሊኮፕተሮችን በመካከለኛው ምስራቅ አሰማራች። የፈረንሳይ ጦር ኃይል ዋና አዛዥ ጀነራል ፔሪ ቺል እንደገለጹት እነዚህ ሄሊኮፕተሮች ወደ መካከለኛው ምስራቅ የተጓዙት የኢራንን ድሮኖች እንዲመቱ ነው። በአሁኑ ወቅት በመካከለኛው ምስራቅ እንደ ራፋኤል ተዋጊ ጄት ያሉ የጦር መሳሪያዎችን ማሰማራታቸውን የጠቀሱት ጀነራሉ አሁን ደግሞ 4 ታይገር ሄሊኮፕተሮችን ወደ ስፍራው መላካቸውን አስታውቀዋል። ታይገር ሄሊኮፕተሮች በዝቅተኛ አልቲቲዩድ ላይ የሚገኙ የአየር ላይ ኢላማዎችን እንዲመቱ ተደርጎ የተሰራ ነው። ኤሌክትሮ ኦፕቲካል ሲስተም እና ባለ 30 ሚሜ ጥይት ያለው በመሆኑ ድሮኖችን ለማክሸፍ ትልቅ ብቃት እንዳለው ጀነራሉ አስረድተዋል። በተጨማሪም ተተኳሹ ዋጋው አነስተኛ በመሆኑ የኢራንን ድሮኖች ለማክሸፍ ከፍተኛ ሚና ይጫወታል የሚል እምነት እንዳላቸው ገልጸዋል። የሩሲያ የውጭ ጉዳይ ሚኒስቴር ላቭሮቭ ወደ ሶስተኛው የዓለም ጦርነት እያመራን ሊሆን ይችላል ሲሉ ተናገሩ። አሁን እያየነው ያለነው ነገር ወደ ሰፊ ግጭት ሊያመሩ የሚችሉ ምልክቶችን ሁሉ የያዘ ነው። አንዳንዶች ቀድሞውኑ ሶስተኛው የዓለም ጦርነት ብለው ሰይመውታል ሲሉ ተደምጠዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።